ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደላትን በካፒታል ሌተር እንዲሁም ደግሞ በስሞል ሌተር እያንዳንዳቸውን እናያለን። ከመጀመሪያ ጀምረን ካፒታል ሌተሮችን ወደፊት በማንበብ እንዲሁም ደግሞ ከፊት ደግሞ ወደ ኋላ ከዚህኛው ከመጨረሻው ደግሞ ጀምረን ወደ ኋላ በደንብ እንድንረዳቸው በተለምዶ እንግዲህ ወደፊት እንጠራቸዋለን። ከዛ ሌላ ጊዜ ደግሞ ከሌላ ፊደሎች ጋር በምናገኛቸው ሰዓት ደግሞ የሆነ የመወዛገብ ባህሪ ይታያል። ያ እንዳይጋጥመን ከዜድ ይዘን ወደ ኤ ወደ ኋላ በማንበብ እንዲሁም ወደ ታችና ወደ ላይ በማንበብ እንዳንረሳቸው አድርገን እያንዳንዳቸውን ፊደሎችን እንለያለን፣ እንረዳለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን፣ ኮንታክት ያደርጉን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መውሰድና መማር ትችላላችሁ ማለት ነው። እንግዲህ ከመጀመሪያው ጀምረን እንግሊዘኛ ከሆነ ከኤቢሲዲ እስከ ትልልቅ የትምህርት አይነት ወይም ደግሞ የኮሚኒኬሽን ስኪሎች፣ አማርኛም ከሆነ ከሀሁ ጀምረን እስከ ንባብ እስከ ማንበብ ድረስ እንዲሁም ሂሳብ ከሆነ ከመደመር ከማባዛት ጀምረን እስከ ትልልቅ የሂሳብ ካልኩሌሽኖች ድረስ እያስተማርን እንገኛለን። የምትፈልጉትን ኮርስ በአጭር ጊዜ መማር እና መውሰድ ትችላላችሁ ማለት ነው። እንግዲህ ከመጀመሪያው ስንጀምር ከካፒታል ሌተሮች እንጀምራለን። ይችኛዋ እንግዲህ ማነች? ካፒታል ሌተር ኤ ነች። ኤ። ይችኛዋ ማነች? ቢ። ይችኛዋ ሲ። እችት ዲ። ይችኛዋ ኢ። ይችኛዋ ኤፍ። ይችኛዋ ጂ ነች። ጂ። በጣም አሪፍ። አሁን እነዚህን ወደፊት አይተናቸዋል። ከጨረስን በኋላ ደግሞ ወደ ኋላ እናያቸዋለን። በመቀጠል ይችኛዋ ማነች? ኤች ነች አይደል? ኤች። ይችኛዋ አይ። ይችኛዋ ጄ። ይችኛዋ ኬ። ይችኛዋ ኤል። ይችኛዋ ኤም። ይችኛዋ ኤን። አሪፍ። እሺ ይችኛዋ ደግሞ ማነች? ኦ ነች አይደለ? ኦ። ይችኛዋ ፒ። ይችኛዋ ኪው። እሺ አር። እሺ ኤስ። ቲ። እሺ ዩ። በጣም አሪፍ። ይችኛዋ ማነች? ቪ። ይችኛዋ ደብሊው። ይችኛዋ ኤክስ። ይችኛዋ ዋይ። እሺ ዜድ። ዜድ። በጣም አሪፍ። አሁን ደግሞ ወደ ኋላ እናያቸው ማለት ነው። ከዚህ ጀምረን ወደ ኋላ እናያቸው። እንግዲህ ወደፊት በተለምዶ ኤቢሲዲ ኢኤፍ ምናምን እያልን እንጠራና ሌላ ጊዜ በጣም ነው የምንወዛገበው። እቺ ማን ነበረች እንላለን ማለት ነው። ከሌላ ፊደሎች ጋር አብረው ተቀላቅለው ሲመጡ እንደዛ እንዳይሆን ወደ ኋላ ግን በደንብ መጥራት ከቻልን ወደ ታች ወደ ላይ የምንጠራቸው ከሆነ ኦልሬዲ ፊደሎችን ለይተናል ብለን ማውራት እንችላለን ማለት ነው። ይችኛዋ ከወደ ኋላ ስንሄድ ዜድ ነች። ዜድ። ይችኛዋ ዋይ። እሺ ኤክስ። ይችኛዋ ደብሊው። እሺ ቪ። አሪፍ። ይችኛዋ ማነች? ዩ። እሺ ቲ። ይችኛዋ ኤስ። ይችኛዋ አር። እሺ ኪው። ይችኛዋ ፒ። ይችኛዋ ኦ። በጣም አሪፍ። ይችኛዋ ማነች? ኤን። ይችኛዋ ኤም። ይችኛዋስ ኤል። እሺ ኬ። ይችኛዋ ጄ። እችት አይ። ኤች። በጣም አሪፍ። ይቺ ማነች? ጂ። ይችኛዋ ኤፍ። ይችኛዋ ኢ። ይችኛዋ ዲ። እሺ ሲ። ይችኛዋ ቢ። ይችኛዋ ኤ። በጣም አሪፍ። አሁን ደግሞ ወደ ታች እናያቸው። ከላይ ይዘን ወደ ታች ይችኛዋ ኤች። ይችኛዋ ኦ። ይችኛዋ
ቪ በጣም አሪፍ። ይቺ ማነች? ቢ ይችኛዋ አይ እሺ ፒ ይችኛዋ ደብሊው ይችት ሲ ጄ እሺ ኪው ኤክስ በጣም አሪፍ። ይቺ ማነች? ዲ ይችኛዋ ኬ እሺ አር እሺ ዋይ አሪፍ። ይችኛዋ ኢ እሺ ኤል ኤስ ይችኛዋ ዜድ እሺ ይችኛዋ ኤፍ ይችኛዋ ኤም ይችኛዋ ቲ አሪፍ። ይችኛዋስ ጂ ይችኛዋ ኤን ይችኛዋ ዩ በጣም አሪፍ ዩ። አሁን እንግዲህ ወደታችን ወደ ላይም አየናቸው እንደዚህ ከምናነብና የምንረዳቸው ከሆነ ኦልሬዲ ለይተናቸዋል ማለት ነው። አሁን ደግሞ የሚመሳሰሉበት ፊደሎችን እናያቸው። ለምሳሌ ይችኛዋ ጄ ነች፣ ይችኛዋ ደግሞ ማነች? ጂ ነች። ሁለቱን ብዙን ጊዜ ሳስተምር የመወዛገብ ባህሪ ያለ። ይችኛዋ ጄ ትባላለች፣ ይችኛዋ ደግሞ ጂ ይለያያሉ። ይችኛዋስ ኤል ነች፣ ይችኛዋ ኤም፣ ይችኛዋ ኤን፣ ይችኛዋ ኤን ኤም ይችኛዋ ኤል ይባላሉ። ሰው እያንዳንዳቸውን በመካከላቸውም ያለውን ምን ይመስላሉ የሚሉትን በደንብ በመረዳት ፊደሎችን እንዳንርሳቸው አድርገን ማንበብና መረዳት እንችላለን ማለት ነው። ሰው በካፒታል ሌተር እነዚህ ናቸው። አሁን ደግሞ በስሞል ሌተር እናያቸው። በስሞል ሌተር ደግሞ ስናያቸው እንግዲህ እነዚህ ብዙዎቹ የሚመሳሰሉ አሉ። ለምሳሌ ሲን ብናያት በስሞል ሌተር ይቺ ነች። በካፒታል ደግሞ ስናያት ይቺ ነች። መጠኑ ነው እንጂ ከፍ ያለው አንድ አይነት ናቸው። ኬ ይቺት በስሞል ሌተር በካፒታል ስናያት ደግሞ ይቺኛዋ ነች። አንድ አይነት ናቸው። እሺ ኤምን ስናያት በስሞል ሌተር ይቺ ነች። በካፒታል ስናያት ደግሞ ይቺ ነች ማለት በካፒታል ስለዚህ ተመሳሳይ ናቸው። እሺኛዋ ኦ ነች በካፒታል ማለት በስሞል ሌተር በካፒታል ደግሞ ስናያት ይቺት አንድ አይነት ናቸው። እሺ ፒ በስሞል ሌተር ይቺ ነች። በካፒታል ደግሞ ስናያት ይቺ ነች፣ ይመሳሰላሉ። ኤስን ብናይ በስሞል ሌተር ይቺት በካፒታል ይሄው አንድ አይነት ናቸው። የመጠን ብቻ ነው ልዩነት። ዩንም ስናየው በስሞል ሌተር ይሄ ነው፣ በካፒታል ስናየው ይሄ ነው። ተመሳሳይ ናቸው። እሺ ቪ ኤክስ ዋይ ቪ ደብሊው ኤክስ ዋይ ዜድ የሚሉት እነዚህ አራቱ በሙሉ በስሞል ሌተር እንግዲህ እነዚህ ናቸው አይደል? በካፒታልም ስናያቸው ይሄው ደብሊው ቪ ደብሊው ኤክስ ዋይ ዜድ አንድ አይነት ናቸው። ስለዚህ ብዙዎቹ ስሞል ሌተሮችም ከካፒታል ጋር ይመሳሰላሉ። የሚለዩ አሉ። እነዚህኞችን በመረዳት በሁለቱም ነው ጽሁፍ አንድ ጽሁፍ የእንግሊዝኛ ጽሁፍ ሲመጣ በካፒታልም በስሞልም አንድ ላይ ነው ተቀላቅሎ የሚመጣው። ሰው በሁለቱም መያዝና መረዳት ይኖርብናል ማለት ነው። ስለዚህ በስሞል ሌተርም ስናያቸው ቶታሊ በካፒታል ሌተር 26 የሚደርሱ ናቸው እንግሊዝኛ ፊደሎች። አምስቱ ምንድን ናቸው? ቫውል ናቸው ወይም አናባቢ ይባላሉ። ማን ናቸው ስንል ኤ ኢ አይ ኦ እና ዩ የምንላቸው አምስቱ ሌተሮች ምንድን ናቸው? አናባቢ ወይም ደግሞ እነዚህ የእንግሊዝኛ ቫውሎች ይባላሉ ማለት ነው። አንድን እንግሊዝኛ እንድናነብ የሚረዱን የሚያገለግሉን ፊደሎች ስለሆኑ ሌሎቹ ደግሞ ተነባቢውን ኮንሶናንት ይባላሉ ማለት ነው። ስለዚህ 26 ናቸው በካፒታል ሌተር። በስሞል ሌተርም 26 ቶታሊ 52 ናቸው ማለት ነው። ሶ በስሞል ስናያቸው ኤ ማለት እንግዲህ ይችኛዋ ነች። ኤ ይችኛዋ ቢ ነች በስሞል ሌተር። ይችኛዋ ሲ ይችኛዋ ደግሞ ዲ ይችኛዋ ኢ እሺ ኤፍ ይችኛዋ ጂ ብራው። ይቺ ማነች ስንል ኤች ነች። ኤች ይችኛዋ አይ ይችኛዋ ጄ እሺ ኬ ኤል እሺ ኤም እሺ ኤን አሪፍ። ይችኛዋ ማነች? ኦ እሺ ፒ ኪው አር ኤስ ቲ እሺ ዩ በጣም አሪፍ። ይችኛዋ ደግሞ ማነች? ቪ ደብሊው ኤክስ ዋይ ዜድ በጣም አሪፍ። አሁን እነዚህን እንግዲህ ወደፊት አየናቸው። እንግዲህ በደንብ ይዘናቸዋል ለማለት ወደኋላ ማንበብ ይኖርብናል ማለት ነው። ወደኋላ ደግሞ ስናነባቸው ዜድ
ዋይ ኤክስ ደብሊው ቪ ችኛዋ ዩ ቲ ኤስ አር ኪው ፒ ኦ በጣም አሪፍ። ችኛዋ ማነች? ኤን ኤም ኤል እሺ ኬ ጄ አይ ኤች አሪፍ። ችኛዋ ማነች? ጂ ኤፍ ኢ ዲ ሲ ቢ ኤ በጣም አሪፍ ኤ። አሁን ደግሞ ወደ ታች እናያቸው። ኤ ኤች ኦ ቪ በጣም አሪፍ። ችኛዋ ቢ አይ ፒ ደብሊው በጣም አሪፍ። ችኛዋስ ሲ ጄ ኪው ኤክስ ብራቮ። ችኛዋ ዲ ኬ አር ዋይ አሪፍ። ችኛዋስ ኢ ኤል ኤስ ዜድ እሺ። ችኛዋ ኤፍ ኤም ቲ በጣም አሪፍ። ችኛዋ ጂ ኤን ዩ ዩ በጣም አሪፍ። እንግዲህ እንዳያየናቸው ቅድም ችኛዋ ጄ ስትባል ችኛዋ ጂ ሁለቱ ይለያያሉ። ጄ ችኛዋ ጂ ችኛዋ ኤል ነች፣ ችኛዋ ኤም ነች፣ ችኛዋ ኤን ነች ማለት ነው። ሶ እነዚህ እንዳይመሳሰሉ በደንብ ወደ ኋላ በደንብ ከተረዳናቸው ካነበብናቸው በቀላሉ ፊደሎችን መለየትና መረዳት እንችላለን ማለት ነው። ሶ በዚህ መሰረት እንግሊዘኛን ፊደሎችን በቀላልና በአጭር መንገድ መያዝና መገንዘብ እንችላለን ማለት ነው።